እነዚህ ሰላዮች የሀገራቸውን ግዴታ ለመወጣት አደገኛ ስልጠናዎችን ለመውሰድ ይገደዳሉ። ህመምና ድካምን ሰውነታቸው ማዳመጥ እስኪያቅተው ድረስ አደገኛ ልምምዶችን ይጋፈጣሉ። መሸነጋ ሳይሉ ብዙ ስቃዮችን አሳልፈው ነው የሚመረቁት። ብዙሃኑ በልምምዱ ህይወታቸው ማለፉ አይቀርም። መጨረሻ ላይ የሚደርሱት በጣም የተወሰኑና የተመረጡ ሰላዮች ናቸው። ይሄ ልምምድ ነው አይበገሪና የማይሸነፉ የጸብ ማሽኖችን የሚፈጥረው። ከነዚህ አደገኛ ሰላዮች መሃል አንዱ ዶን ሲሆን ከተመረቀ በኋላ በተለያዩ ሀገሮች እየተጓዘ ለደቡብ ኮሪያ መሰለል ከጀመረ ሰንብቷል። የተሰጠውን ሚሽን ሳያሳካ የቀረበት ጊዜ የለም። እሱም በጭንቅላትም ሆነ በቅልጥፍና የሚበገረው ሰላይ እስካሁን አልተገኘም። ስሙ ባይጠራም ለሀገሩ ይሄ ነው የማይባል ብዙ ድሎችን አምጥቷል። ከብዙ ጦርነቶች አድኗታል። አሁን ለሌላ ሚሽን ተሰጥቶት በዚች ሀገር ውስጥ ከጠላቶቹ ጋር የሞት ሽረት ትግል እያደረገ ሲገኝ፣ በሌላ በኩል ደግሞ በሀገር ውስጥ የነበረው አመራር ትልቅ የስልጣን ለውጥ አደረገ። አለቆቹ በሌሎች አለቆች ተቀየሩ። ከዚህም አልፎ በስራቸው የነበሩትን ሰላዮች በጠቅላላ በአዲስ ለመቀየር በመወሰን ነባሮቹን ከምድረ ገጽ ለማጥፋት ወሰኑ። ይህ ትልቅ ውካታን ፈጠረ። ዶን ሚሽኑን አጠናቆ ወደ ሀገሩ ሲመለስ ያልጠበቀው ዱብዳ ነበር የጠበቀው። ባለስልጣኖች የቡድኑ አባሎች እያደኑ ማስወገዳቸውን ተያይዘውታል። ዶንም ሀገሩን ክዷል ብለው ፈርጀው እንደ ወንጀለኛ አስረው በአሰቃቂ ሁኔታ ያሰቃዩት ጀመር። እሱም አልበቃ ብሏቸው ወደ መኖሪያ ቤቱ በመሄድ ቤተሰቡን በጠቅላላ ገደሉበት። ምንም ርህራሄ አልነበራቸውም። በሚቀጥለው ቀን ዶን የሞት ፍርድ ተፈርዶበት ወደሚሰቀልበት ቦታ ወሰዱ። ዶን ከስልጠና ጊዜያቸው ጀምሮ ይጣለው የነበረው አንድ ጀነራል ወደሱ ቀርቦ የቤተሰቡን ግድያ ዜና አረዳው። ዶን በራሱ ሀገር ከመከዳቱ በላይ የዜና ውስጡን በበቀል አሳረረው። ገመዱ ላይ ሲያንጠለጥሉት ውስጡ የነበረው ልህ በጭራሽ እንዲሞት አልፈቀደለት። አንገቱን ያነቀውን ገመድ ከምንም ሳይቆጥረው እጁን ለመፍታት ታገለ። እንደምንም ታግሎ እጁን ካስለቀቀ በኋላ አንገቱ ላይ ያለውን ገመድ ለመፍታት ምንም አልተቸገረም። ቀጥሎ ማንም አይኑስ ሳይገባ መሰወር ቻለ። የዛን ዕለት ሀገሩን ደቡብ ኮሪያ ለቆ ወደ ሰሜን ኮሪያ ተሰደደ። እንዴት እንደሚበቀላቸው ሰፊ እቅድ እየነደፈ 5 ዓመት አለፈ። በሹፍርና ስራ ነው አሁን የሚተዳደረው። ባገኘው አጋጣሚ ደግሞ የጠላቶቹን እያንዳንዱን እንቅስቃሴና ድክመት ማጥናቱን ቀጥሏል። እነዚህን መረጃዎች የሚሰበስበውም እንደሱ በአዲሱ አመራር ምክንያት ተሰዶ ወደ ሰሜን ኮሪያ ከመጣ አንድ አዛውንት ነው። ይህ አዛውንት በጊዜው ባለስልጣን በመሆኑ ብዙ ኮኔክሽኖች አሉት። እነሱንም ተጠቅሞ በዚህ ምሽት የዶንን ቤተሰብ የገደሉትን ግሩፖች ማንነት እየነገረው ይገኛል። ዶን ማመን ያቃተው ነገር ግን ሚስቱንና ልጆቹን የገደለው አብሮት የሰለጠነው የገዛው ጓደኛ መሆኑ ነበር። የዛን ቀን እንቅልፍ መተኛት አቃተው። በምንም ተአምር ጓደኛው ይህንን የማድረግ ጭካኔ ይኖረዋል ብሎ አላሰበም። የዛን ቀን ምሽት ሌላ ያልጠበቀው ነገር ተፈጠረ። አንድ የደቡብ ኮሪያ ሰላይ ወደ አዛውንቱ ክፍል በመግባት በተኛበት ባደገኛ ጋዝ አፈነው። ነገር ግን ዶን በትክክለኛው ሰዓት ቦታው ላይ ተገኝቶ ከሰላዩ ጋር ተናነቀ። ለዶን እቺ ቀላል ጸብ ነበረች። ወዲያውኑ ራሱን አስቶት የሰውየውን ሁኔታ አጣራ። አዛውንቱ እየተነፈሰ ቢሆንም የሞት አፋፍ ላይ ነበር። ከመሞቱ በፊት ያለችውን አቅም አሟጦ መነጽሩን ለዶን ሰጠው። ሆኖም ሌላ ቃል ሳይተነፍስ ህይወቱ አለፈች። ዶን ወዲያውኑ አንድ ውሳኔ መወሰን ነበረበት። ትንሽ ካሰበ በኋላ ፖሊሶችን መጥራት መረጠ። ፖሊሶቹ ወደ ክፍሉ እንደገቡ ግን ነገሩን እንኳን ለማጣራትና ለመመርመር አልሞከሩም። ወዲያውኑ ሽጉጣቸውን ነበር ያወጡት። ክፍሉ ውስጥ ያሉትን በጠቅላላ ሰላዮች መሆናቸውን አውቀዋል። በእጁ የያዘውን መነጽር እንዲሰጡት ጠየቁ። በዚህ ጊዜ ዶን መያዙ እንደማይቀር ግልጽ ሲሆንለት ትኩረታቸውን ሰርቆ መስኮቱን ሰብሮ እግሬ አውጭኝ አለ። የዛኑ ምሽት የደቡብ ኮሪያ ባለስልጣኖች የአዛውንቱን ቤተሰብ በጠቅላላ ዶን እንደገደላቸው አስመስለው ጨረሷቸው። ዶን ለምን ይሄንን መነጽር ሁሉም እጁ ለማስገባት እየሞከረ እንደሆነ አላወቀም። ይሄ መነጽር በእጁ መኖሩ የኃያሎችን ትኩረት በከፍተኛ ሁኔታ ስቧል። ይህም የሆነው መነጽሩ ላይ የደቡብ ኮሪያ የኒውክሌር ቦምብ ፓስወርድ ተጽፎ ስለነበረ ነው። የትም ቢሄድ የሚከተሉት ሰላዮች አይጠፉም። ደግነቱ ግን በከፍተኛ ሁኔታ የሰለጠነ ሰላይ በመሆኑ እንቅስቃሴያቸውን በሙሉ ገና ሳይፈጽሙት ያቅባቸው ነበር። ባልጠበቁት መንገድ ተሰወረባቸው። ሆኖም መኖሪያ ቤት ውስጥ የአዛውንቱ ቤተሰብ የገደሉበትን ሽጉጥ ደብቀው ነበር የወጡት። የሰሜን ኮሪያው የመከላከያ ዋና ዳይሬክተር ነበር ይህንን ሁሉ ሴራ ያቀናበረው። በተጨማሪ ሚኒ የተባለ የታወቀ የሰላዮች አዳኝ ቀጥሮበታል። ሚኒ ይህንን አሳይመንት በደስታ ነበር የተቀበለው።
ከዶን ጋር ለዓመታት የቆየ ቁርሾ አለባቸው። ከጥቂት ዓመታት በፊት ዶን ሚሽን ላይ ያለ የሚንን ወታደሮች በጠቅላላ ጨርሶበት ነው። ሚን ራሱ ለጥቂት ነበር በህይወት የተረፈው ግን ዶን የሚስትና የልጆቹን ፎቶ ሲያይ ምህረት ስላደረገለት እንጂ የዛን ቀን ሟች ነበር። ምህረቱ ግን የሚንን ጥላቻ አልቀነሰውም። እንደውም በሽንፈቱ እንዲያፍርና ልቡ በቂም እንዲሞላ ነበር ያደረገው። አሳይመንቱን ከዳይሬክተሩ እንደተቀበለ ዶንን በህይወት ይዞ ለፍርድ ለማቅረብ ቃል ገባላቸው። የዛን ቀን ረፋድ ላይ ዶን በመንገድ ላይ ስልክ ለሚን ደወለለት። አዛውንቱንና ቤተሰቦቹን እሱ እንዳልሆነ የገደለው ሊያሳምነው ሞከረ። ሊገሉት የመጡት ሰላዮች የአዛውንቱን መነጽር እንደሆነ የሚፈልጉትም ጨምሮ አስረዳው። ስልኩን እንደዘጋው አዛውንቱ ከመሞቱ በፊት የሰጠውን አድራሻ ተከትሎ ነበር የሄደው። ቤት ውስጥም ቤተሰቡን የገደለበትን የበፊት ጓደኛውን ዋንጂን ፊት ለፊቱ አገኘው። የዛሬዋን ቀን በህይወት እንደማይቆይ ምሎለት ለመተኮስ ሲዘጋጅ ግን ዋንጂ ያልተጠበቀ ነገር አደረገ። እስክሪብቶ አውጥቶ እጁ ላይ መጻፍ ጀመረ። ዶን ግራ ተጋብቷል። ትኩረቱ ዋንጂ ላይ ሆኖ ከሚቀጥለው ህንጻ ስናይፐር ኢላማውን እያስተካከለ ነበር። የስናይፐሩ ነጸብራቅ ድንገት ፊቱ ላይ ሲያርፍ ግን እርምጃ ለመውሰድ ጊዜ አላጠፋ። ዋንጂ አመለጠ። ስናይፐሩም ዶንን የትም እንዳይንቀሳቀስ አፍኖታል። እንደምንም ብሎ ግን ከስናይፐሩ ማምለጥ ቻለ። ዋንጂን ከርቀት እየተከተለ ወደ ውጭ ወጣ። የመከላከያ ዋና ዳይሬክተሩና አዳኙም የዶንን እንቅስቃሴ እየተከታተሉት ይገኛሉ። የቦታው መጨናነቅ ግን ስራቸውን አክብዶባቸዋል። ፊቱን ከዛ ሁሉ ሰው መሃል መለየት አልቻሉም። ለዚህም የለበሰውን ልብስ ከለር ካሜራቸው እንዲለየው በማድረግ ክትትላቸውን ቀጠሉ። ላደገኛው ሰላይ ግን የህቃቃ ጨዋታ ነበር። በጥንቃቄ ከህዝቡ ጋር እየተመሳሰለ ዋንጂን መከተል ቀጠለ። በክትትሉ ያንደኛውን ኤጀንት ስልክ በጥንቃቄ ሰረቀው። በመጨረሻም በጃንጥላ ተከልሎ ልብሱን ጥሎላቸው ካይናቸው ተሰወረ። ከኤጀንቱ በሰረቀው ስልክ የዋንጂን መገኛ ለማወቅ እየሞከረ ባለበት ሰዓት ድንገት ስልኩ ጠራ። እንዳጋጣሚም ደዋዩ ፊት ለፊቱ ቆሞ አገኘ። ሰውየው የዋንጂ ቅጥረኛ መሆኑን ለማወቅ ብዙ አልፈጀበት። የሞት የሽረት ትግል ውስጥ ገብተው ዶንን በመርዝ ሊወጋው ሞከረ። የትልቅ ስህተት እንደነበር የገባው ዶን መርፌውን አስጥሎት እጁን ጠምዝዞ የገዛ መርፌውን አንገቱ ውስጥ ሲከተው ነበር። ሚን የሞተውን ኤጀንት አይቶ እንደማያውቅና ሲስተሙ ላይ እንደሌለ ሲረዳ የደቡብ ኮሪያ ሰላይ መሆኑን ወዲያው ነበር የገባው። ቀጥታ ወደ አለቃው ወደ መከላከያው ዳይሬክተር በመሄድ ምን እየተፈጠረ እንደሆነ እንዲነግረው ጠየቀው። መልሱ ግን ብዙ አጥጋቢ አልነበረም። ኤጀንቱ በፕሬዝዳንቱ የተቀጠረ ሰላይ መሆኑን ገለጸለት። በሌላ በኩል ዶን በሀገሪቱ በከፍተኛ ደረጃ የሚፈለግ አሸባሪ ሆኗል። መነጽሩ ይህንን ያህል ችግር ውስጥ ይከተኛል ብሎ አላሰበም። በዚህ ሰዓት ዋንጂ መዳፉ ላይ የጻፈውን ጽሑፍ ትዝ አለው። ሴት ልጅ በህይወት አለሽ ነበር የሚለው። በጣም ደነገጠ። ይሄ ብዙ ነገሮችን ይቀይራል። ወዲያውኑ አዳኙ ሚን ጋር በመደወል መነጽሩን ለመመለስ እንደተስማማ ገለጸለት። ሆኖም እሱን ማሳደዳቸውን ማቆም እንዳለበት አስጠነቀቀው። ሚን የመነጽሩን ምንነት አያውቅም። ለዚህም መነጽሩን ምን ለየት እንደሚያደርገው ሲጠይቀው ዶንም በቅርቡ የሞተው የደቡብ ኮሪያ ሰላይ አስክሬን እንዲመረምር ነግሮት ስልኩን ዘጋው። ከዛም የደወለው ለአንዲት ጋዜጠኛ ነበር። ሊነግራት የሚፈልገው መረጃ እንዳለ አሳውቋት ተቀጣጠሩ። ነገር ግን አዳኞቻቸው ስልካቸውን ጠልፈው ስለነበር በደቂቃዎች ነበር ቦታው ላይ የደረሱት። ቦታው መከበቡን ሲረዳ ዶን ጋዜጠኛዋን አፍኖ መኪና ውስጥ በመክተት ማምለጥ ጀመረ። ሆኖም ሚን ከኋላው ደርሶበት ተከተላቸው። ለረጅም ሰዓት አባረረው። ዶንም በከተማው እየተሽለከለከ ስራቸውን አከበደባቸው። የተወሰኑትን በአስቸጋሪ መንገዶች ላይ እያመራ ከጥቅም ውጪ ሲያደርጋቸው ሚንን ደግሞ መሪውን አዙሮ መንገዱ እንዳይታየው በመሸፈን ከከባድ መኪና ጋር አላተመው። ዶን ማምለጡን እርግጠኛ እንደሆነ መጀመሪያ ሪፖርተሯ ጋር አንድ ላብራቶሪ ውስጥ በድብቅ ተሰብረው ገቡ። መነጽር ውስጥ የተደበቀውን ፊልም በጥንቃቄ አቅልጦ ማውጣት ቻለ። በሌላ ትዕይንት ሚን ከአለቆቹ ጋር ተሰብስቦ በመጨረሻ ሁሉም ነገር አስረዱት። መነጽሩ ላይ ያለው የኖርዝ ኮሪያ የኒውክሌር ቦምብ ፓስወርድ መሆኑን ከነገሩት በኋላ ይህ ፓስወርድ እጃቸው ከገባ ለየትኛውም ሀገር በከፍተኛ ገንዘብ ሊሸጡት እንደሚችሉ ገለጸለት። በተመሳሳይ ሰዓት ዶን ፓስወርዱ እሱ ጋር ከሚሆን ጋዜጠኛዋ ጋር ቢሆን ይሻላል ብሎ ወስኗል። እሱ ደግሞ የቤተሰቡን ገዳይ ዋንጂን ለማደን መዘጋጀት ቢጀምርም ዋንጂ ግን በዳይሬክተሩ እጅ መሆኑን አላወቀም። ዳይሬክተሩ የዋንጂን ቤተሰቦች አግቶበታል። ድጋሚ በህይወት እንዲያያቸው ከፈለገም ዶንን አስወግዶ መነጽሩን እጁ ማስገባት አለበት።
በሚቀጥለው ቀን ዋንጂ ሰተት ብሎ ጋዜጠኛዋ ቤት ነበር ያመራው። ዶን በቤቷ አልነበረም። መነጽሩ የት እንዳለ ጠየቃት። ሽጉጡን እንደሳበ ግን አንድ ሰው ወደ ውስጥ በመግባቱ ተኩሶ መታው። ጋዜጠኛዋ ሕይወቷን ለማትረፍ የቻለችውን ተፍጨርጭራለች። ነገር ግን ከዋንጂ ጥይት አላመለጠች። ቀርቦ በወደቀችበት ሊደግማት ሲል ግን ዶን ቦታው ላይ ደረሰ። ፍልሚያው ለየት ያለ ነበር። ሁለቱም በኩል ሁኔታ የሰለጠኑ ሰላዮች ናቸው። ሁለቱም በኩል ሁኔታ ቢጎዳዱም በመጨረሻ ዶን እድለኛ ሆነ። ዋንጂ ለሞት እያጣጣረ ሴት ልጁ በህይወት እንዳለች አበሰረው። እንዲገላት የታዘዘው እሱ ቢሆንም ጨክኖ ግን ሊያደርገው አልቻለም ነበር። ቤተሰቡን እንዲገድል ትዕዛዝ ያስተላለፈው ዳይሬክተሩ ሲሆን ዋንጂ የታዘዘውን ባለመወጣቱ ነው አሁን መልሶ ዶንን እንዲገድል የተላከው። ዋንጂ ለዓመታት የገዛ ጓደኛውን በመክዳቱ በጸጸት ነው የኖረው። አሁን ግን በሱ እጅ ስለሞተ ደስተኛ እንደሆነ ነግሮት ህይወቱ አለፈ። ወደ ጋዜጠኛዋ ሲመለስ በህይወት እንዳለች ተመለከተ። የቤቱ ዙሪያ ግን በፖሊሶች ተከቧል። ማምለጫ የሚባል የላቸውም። ወዲያውኑ ዶን አጠገቡ ወደሚገኘው ህንጻ ዘሎ ጣራው ላይ መሮጥ ጀመረ። ፖሊሶቹ ጥይታቸውን በጠቅላላ አርከፈከፉ። ያለው ብቸኛ አማራጭ ከህንጻ ላይ ዘሎ መኪና ላይ መውደቅ ነበር። ነገር ግን ያረፈው የፖሊስ መኪና ላይ ስለነበር እጃቸው ላይ ወደቀ። ሽጉጣቸው የሚያስቆመው መስሏቸው ነበር። በቀላሉ መሳሪያቸውን አስጥሎ በቅርቡ ያገኙ መኪና ውስጥ ገብቶ በረረ። በተመሳሳይ ሰዓት የጋዜጠኛውን ቤት በርብረው ፓስወርዱ የዳይሬክተሩ እጅ ገብቷል። አሁን ዶንን መግደል ቀላል ይሆናል። ለዚህም ስራ አደገኛ ቅጥር ነፍሰ ገዳይ አዘጋጅቶለታል። ነፍሰ ገዳዩ ዶንን በሚቀጥለው 4 ሰዓት ውስጥ ካላስወገደ ቤተሰቡን በጠቅላላ እንደሚገል አስጠንቅቆ ላከው። በተመሳሳይ ሰዓት ፖሊሶች ዶንን ማሳደዳቸውን ቀጥለዋል። ምንም ቁጥራቸው ብዙ ቢሆንም ግን ዶን ያለ ፍርሃት እየገጫቸው እየገሰገሰ ይገኛል። ቅጥር ነፍሰ ገዳዩ እያመለጠ ያለበትን አቅጣጫ አጥንቶ በአቋራጭ ከፊት ለፊቱ በከፍተኛ ፍጥነት እየመጣበት መሆኑን ዶን አላወቀም። ሳያስበው ፊት ለፊቱ ተከሰተ። ዶን ግን ጭራሽ ፍጥነቱን ጨምሮ መኪናውን ገለበጠ። ከግጭቱ የሚተርፍ አይመስልም። የዶን መኪናን ብዙ ርቀት መቀጠል ባለመቻሏ በእግሩ ለመሮጥ ተገደደ። ብዛት ያላቸው ፖሊሶች ከፊትና ከኋላ ከበቡት። ልጁን ሳያያት በጭራሽ እጁን መስጠት አልፈለገም። ለዚህም አጠገቡ ወዳለው ወንዝ ዘለለ። የተኮሱት ጥይት አንድም ሳይነካው በውሃ ውስጥ ጠፋ። በሌላ በኩል ዳይሬክተሩ ፓስወርዱን ለመሸጥ የተለያዩ ባለስልጣኖችን እያደራደረ ይገኛል። ይሄኛው ሰው ያቀረበለት ገንዘብ ከሌሎቹ በእጥፍ በመብለጡ ፓስወርዱን ሊሸጥለት ወስኗል። ነገር ግን ሰውየው ፓስወርዱን ከተቀበለው በኋላ ገንዘብ ሳይከፍለው ጥሎት ጠፋ። ነገሩ እንዲህ ነው። ፓስወርዱ የኒውክሌር ቦምብ ቁልፍ አልነበረም። በደቡብ ኮሪያ መብቀል የማይችልን እህል አፈራቸው ላይ መብቀል እንዲችልና ድርቅን ለማጥፋት ሳይንቲስቶች የቀመሩት ፎርሙላ ነበር። ዳይሬክተሩ በንዴት ጨሷል። ወዲያውኑ ጋዜጠኞቹን ሰብስቦ እስካሁን በከተማው ለተፈጠሩት ወንጀሎች በጠቅላላ ተጠያቂው አሸባሪው ዶን እንደሆነ ይፋ አደረገ። ሆኖም ያላወቀው ነገር ነበር። ዶን እዚህ ኮንፈረንስ ውስጥ ተደብቆ ገብቷል። ሽጉጡን አውጥቶ በተደጋጋሚ ወደ ላይ ተኮሰ። ቀጥሎም ዳይሬክተሩን አፍኖ ወደ ቢሮ ይዞት በመግባት ማንም ወደ ውስጥ እንዳይገባ በሮቹን ቆለፋቸው። አሁን ጠላቱ ፊት ለፊቱ እጁ ላይ ወድቋል። ሴት ልጁ የት እንዳለች እንዲነግረው ጠየቀው። ዳይሬክተሩ ግን ዶን በምንም ተአምር እንደማይገለው ገብቶት እሱን ከገደለው ልጁን መቼም ያገኛት፣ ስለዚህም በጭራሽ የምትገኝበት እንደማይነግረው አረጋገጠለት። ዶን ይህንን ሲሰማ ትግስቱ ስላለቀ እግሩን ተኩሶ መታው። የተኩሱን ድምጽ የሰማው የቅርብ ጥበቃው ወዲያውኑ ቦታው ላይ ተገኘ። በተመሳሳይ ሰዓት ሪፖርተሯ ከቁስሏ ድና ኮንፈረንሱ ላይ ተገኝታለች። ድምጿን ከፍ አድርጋ ዳይሬክተሩ ሀገሪቷ ላይ ያሴረውን ሴራና የፈጸመውን ወንጀል በሙሉ በቪዲዮ ማሳየት እንደምትችል ተናገረች። ይህ ሲሆን ዳይሬክተሩ ቢሮ ውስጥ በካሜራ እያያት ነበር። ዶን ከጋርዱ ጋር ሲደባደብ ሽጉጡን የመፈለጊያ ሰዓት ስላገኘ ሚን ወደ ውስጥ ሲገባ ጭንቅላቱ ላይ አነጣጥሮ ለመቋጨት ተዘጋጅቷል። ተኮሰ። ሽጉጡ ግን ባዶ ነበር። ሚን እልሁና ምሬቱን በሙሉ እስኪበቃው እየደበደበ ካወጣ በኋላ ተኩሶ ሊገለው ወሰነ። በዚህ ሰዓት ዶን አስቆመው።
የልጁን መገኘት እሱ ብቻ ስለሆነ የሚያውቀው መግደል አይችሉም። ምንም እየደበደቡ ቢጠይቁት ግን ዳይሬክተሩ ልጁ እንደሞተች እየነገረ ዶንን በይበልጥ ማበሳጨት ጀመረ። በዚህ ሁኔታ ላይ ያሉ ከሚቀጥለው ፎቅ ላይ ስናይፐሮች ዶንን ለመምታት እየተጠባበቁ ነበር። ዶን ነጸብራቁን እንዳየ ወዲያውኑ ከመስኮቱ ራቀ። በዚህ ጊዜ ከፍተኛ የልብ የተሰማው ዳይሬክተሩ ከዚህ በኋላ ጫፉን መንካት እንደማይችል እየነገረ ማሾፍ ጀመረ። የሀገሩ ባለስልጣኖች በሙሉ በሱ ቁጥጥር ስር እንዳሉ እየነገረው ሚን ዶንን ከገደለለት በህይወት እንዲኖር እንደሚፈቅድለት ቃል ይገባለት ጀመር። ሚንም ይሄንን ሲሰማ ሽጉጡን ዶን ላይ ደግኖ ቀረበ። በመጨረሻው ሰዓት ግን ሐሳቡን ቀይሮ ሽጉጡን ለዶን አቀበለው። ዶን ተኩሶ ለመግደል ሰከንድ አላሰበም። ዳይሬክተሩ ከሞተ በኋላ ሚን እጁን በካቴና አስሮ ህዝቡ እየተመለከተ መኪና ውስጥ አስገባ። ብዙም ሳይርቁ ግን ሚን መኪናውን አቁሞት የልጁን አድራሻ በወረቀት ጽፎ ሰጠው። ቀጥሎ መኪናውን ክፍት እንዳደረገ ከሱፐርማርኬት የምገዛው ቃል በማለት ጥሎት ገባ። ሚን ከዓመታት በፊት የዋለለትን ውለታ በዚህ መልኩ መለሰለት። ዶንም አድራሻው ላይ በመሄድ ሞታለች ያላትን ልጁን ሲመለከታት አልቅሶ የማያውቀው ሰላይ ለመጀመሪያ ጊዜ እንባው ጠብ አለ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።